የዕለቱን አበይት መረጃዎች እነሆ። ትልቅ ስህተት ተሳስቻለሁ። አቶ ጌታቸው ረዳ ህወሓትን ለቀው ከወጡና የመንግስት አጋር ከሆኑ በኋላ አቶ ጌታቸው የቀድሞ አጋሮቻቸውን ጠምደው ይዘዋል። በተከታታይ አስቀድመው ያውቋቸው የነበሩ የህወሓት ጓዶቻቸውን ሚስጥር በማጋለጥ የቀጠሉት አቶ ጌታቸው አሁንም በውስጣቸው ከባድ ቁጭትና እልህ ያለ ይመስላል። ዶክተር ደብረጽዮንና የአሁኑ የደብረጽዮን ግብረ አበሮቻቸውን በስም እየጠሩ ሲተቹና ሲከሱ የከረሙት ጌታቸው ዛሬ ደግሞ የአሁኑን የትግራይ ጊዜ አስተዳደር ጀኔራል ታደሰ ወረደን በተመለከተ አነጋጋሪ መልእክትን አስተላልፈዋል። በሌላኛው ጉዳያችን የአዲስ አበባና የአስመራ እየተካረረ የቀጠለውን ውዝግብ የሚያባብስ እውነት መከሰቱን የሚያስቃኝ መረጃ እንመለከታለን። በላል በለሃ የሚመስለው የሁለቱ ሀገራት ከባድ ፍጥጫ እያየለ ቀጥሏል። በሌላኛው ጉዳያችን ደግሞ በቢሾፍቱ ከተማ የተፈጠረው ምንድን ነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንዲሁም ደግሞ ቪዲዮውን ከወደዳችሁ ላይክና ሼር እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። ጀነራል ታደሰ ወረደን አለመቅጣቴ ወይም አለማባረሬ ትልቅ ፖለቲካዊ ስህተት ነበር ሲሉ ጌታቸው ረዳ መደመጣቸው እጅግ አነጋጋሪ ጉዳይ ሆኗል። ጌታቸው በየዕለቱ አዳዲስ መረጃዎችን እያሰሙ ማስደመማቸውን ቀጥለዋል። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ዘለግ ያለ ጽሑፍን ለንባብ አብቅተዋል። አቶ ጌታቸው ረዳ ጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደውን ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋን ሰንቆ እንደነበር አስታውቀዋል። ሆኖም ግን ይህ ስምምነት ሙሉ በሙሉ ተግባራዊ ያለመደረጉ ከጊዜ ወደ ጊዜ የነበረውን ተስፋ እንዳማጠጠው ነው ያስረዱት። አቶ ጌታቸው እንዳሉት የፕሪቶሪያው ስምምነት ክልሉን ለማረጋጋትና ወደ ህገ መንግስታዊ ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህ መሰረት ጊዜ አስተዳደሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳደሩ በውስጣዊ የፖለቲካ ሽኩቻ መድረክነቱ ተለውጧልም ብለዋል። ህወሓት የሰላም ስምምነቱ ፈራሚ ቢሆንም ሙሉ በሙሉ የበላይነትን ለመያዝ ፍላጎት ማሳየቱን የጠቀሱት አቶ ጌታቸው ይህም በጊዜ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከሰተም ገልጸዋል። ሲቀጥሉም በዚህ አጥፊ ድራማ መሃል ሌተናል ጀነራል ታደሰ ወረደ ይገኛሉ ሲሉም ከሰዋቸዋል። አቶ ጌታቸው ሲቀጥሉም እኔ የጊዜ አስተዳደሩ ፕሬዝዳንት በነበርኩበት ወቅት ጀነራል ታደሰ ወረደ ምክትል ፕሬዝዳንትና የጸጥታ ክፍሉ ኃላፊ ነበሩ። በንድፈ ሀሳብ ደረጃ እነዚህ ሁለት ኃላፊነቶች የተሰጣቸው በችግር ወቅቱ የሲቪል አስተዳደሩን እንዲያጠናክሩ ነበር። ነገር ግን የተከሰተው ተቃራኒ ነው በማለት ነው የገለጹት። ጀነራል ታደሰ ወረደ ወታደራዊ አቅማቸውን ተጠቅመው ጊዜያዊ አስተዳደሩን ማጠናከር ይገባቸው እንደነበርም የጠቀሱት አቶ ጌታቸው ይሁንና የጊዜ አስተዳደሩ ዋነኛ ተጠቃሚ በመሆን ፖለቲካዊ ሴራ ውስጥ መግባታቸው እንዲሁም ጊዜ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህም በግዴለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸው ጊዜ አስተዳደሩ እንዲከፈል በኢኮኖሚ እንዲታነቅና ከፖለቲካ የተገለለ እንዲሆን ማድረጉንና ከፌዴራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገም ያስረዱት ጀነራል ታደሰ ወረደ በወቅቱ በጊዜያዊ አስተዳደሩና በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ ለመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውንም አውስተዋል። የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩን ክፍሎች ካፈረሱ በኋላ ጀነራሉ ተመልሰው ብቅ ማለታቸውን የጠቀሱት አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቀዋል። በዚህም በሌተናል ጀነራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸው ገልጸዋል። ጨምረውም አሁን መለስ ብዬ ሳስበው ጀነራል ታደሰ ወረደ ታማኝ ባለመሆኑ አለመቅጣቴ ወይንም አለማባረሬ ትልቅ የፖለቲካ ስሌት ስህተት መስሎ ይሰማኛል በማለት ነው የገለጹት። ኤርትራ እየዋሸችውን ኤርትራ የኢትዮጵያን ክስ ከምንም አልቆጠረችውም። ኢትዮጵያ ኤርትራ አድርጋቸዋለች ያለቻቸውን እያንዳንዱን ጉዳዮች በዝርዝር እያስቀመጠች ሲሆን ኤርትራ ግን ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል ነው የተደመጠችው። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል
ባወጣችው አጭር መግለጫ አስታውቃለች። የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ለተቅዳሜ በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት በመግለጽም አጣጥላለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላ በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ሲልም ውድቅ አድርጎታል። የኢትዮጵያ ውጭ ጉዳይ ሚኒስትር ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስተር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይም ገልጸዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለት ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስተሩም ገልጸዋል። የውጭ ጉዳይ ሚኒስተሩ በዚህ ደብዳቤ ላይ ሁለቱ ሀገራት በሚዋሰኑባቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም ወንጅሏል። ወደ ቀጣይ ጉዳያችን ስናመራ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል የሚሉ የአቡሴራ ነዋሪዎች ለከፍተኛ ችግር መጋለጣቸውን ገልጸዋል። የቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል። አስተያየታቸውን ለመረጃ ምንጫችን የሰጡ ነዋሪዎችም ለፕሮጀክቱ ሲባል ከአቡሉግና አካባቢ መፈናቀላቸውን ገልጸው ይደረግላቸዋል ተብሎ ቃል የተገባው ካሳም ሆነ ምትክ ቤት እንዳልተሰጣቸው ተናግረው አሁን በከፍተኛ ችግር ላይ እንዳሉ ገልጸዋል። የከተማ አስተዳደር በበኩሉ መሰል አቤቱታዎች እንዳልደረሱትም ገልጿል። የአቡሉግና ነዋሪ ነኝ ያሉት ግለሰብ መሬቱ የቤተሰቦቻቸው እንደነበር ገልጸው የአንድ ልጅ እናት የሆኑ እኚሁ ግለሰብ ሙሉ ማስረጃ ያላቸው 3 በውርስ ያገኟቸው ይዞታዎች እንዳሏቸውም ተናግረዋል። መሬቱን የወረስኩት ከአባቴ ነው፣ ሙሉ ማስረጃም አለኝ ሲሉም ተናግረዋል። ቀደም ሲል ራሳቸውና ልጃቸውን የሚያስተዳድሩት በእርሻና በአነስተኛ የባለ መጠጥ ሽያጭ እንደነበርም ተናግረዋል። ለመኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬታቸው ከተወሰደ በኋላ ግን ምንም አይነት ካሳም ሆነ የመኖሪያ ቦታ ምትክም እንዳልተሰጣቸው ገልጸዋል። ያልተሰጠን ካሳ ብቻ አይደለም፣ ለሌሎች የተሰጠው ቤት እንኳን ለእኛ አልተሰጠም። ቅሬታዬን ለመንግስት ባለስልጣናት እያቀረብኩ ነው። የባለቤትነት ማረጋገጫም አለኝ ያሉት ግለሰቧ 3 ዘመዶቻቸው በመንግስት የተገነባ ቤት ሲያገኙ እንደሳቸው በውርስ ይዞታ ያላቸው ሌሎች ደግሞ ምንም አይነት ድጋፍ እንዳልተደረገላቸው ገልጸዋል። እኚህና ሌሎች አቤቱታዎች የቀረቡ ሲሆን የቢሾፍቱ ከተማ አስተዳደር በበኩሉ የቀረቡትን ክሶችም አስተባብሏል። የከተማዋ የኮሚኒኬሽን ቢሮ ኃላፊ አቶ ኢብራሂም ሁሴን ለመረጃ ምንጫችን እንደገለጹት የአየር ማረፊያው ግንባታ ሂደት በጥንቃቄ የተከናወነ ሲሆን እስካሁን ድረስ ወደ ቢሮአቸው የመጣ መሰል አቤቱታ እንደሌለ ነው የገለጹት። ምንም አይነት ቅሬታ የላቸውም። በማህበራዊ ሚዲያ ላይ ጩኸት የሚፈጥሩ ሰዎች ናቸው። የኦሮሚያ ክልል ፕሬዝዳንትና ጠቅላይ ሚኒስትሩ ጉዳዩን በቀጥታ ሲከታተሉ ስለነበር ምንም አይነት ቅሬታ የለም ሲሉም አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ጥር 2 ቀን 2018 ዓ.ም በይፋ ማስጀመራቸው የሚታወስ ነው። ጠቅላይ ሚኒስትሩ አውሮፕላን ማረፊያ የኢትዮጵያ አየር መንገድ ተወዳዳሪነትን እንደሚያጠናክርና በአፍሪካ ትልቅ የአየር ትራንስፖርት መሰረተ ልማት ፕሮጀክት መሆኑን ገልጸዋል። ግንባታው ከ10 ቢሊዮን ዶላር በላይ ወጪ እንደሚጠይቅ የተገመተ ሲሆን ሲጠናቀቅም በአመት ከ100 ሚሊዮን በላይ መንገደኞችን የማስተናገድ አቅም እንደሚኖረው ነው የተገለጸው። ሆኖም ግን ከፕሮጀክቱ አካባቢ ወደ 15000 የሚጠጉ ሰዎች ይፈናቀላሉ መባሉ በተለይም ከተቃዋሚ ፓርቲዎች ዘንድ ትችትን አስከትሏል። የኦሮሞ ፌዴራሊስት ኮንግረስ እናም የኦሮሞ ነጻነት ግንባር በጥር 2018 ዓ.ም ላይ ባወጡት መግለጫ ከአቡሴራ የሚፈናቀሉ ቤተሰቦች ከፕሮጀክቱ ተገቢ ጥቅም እንዲያገኙ መጠየቃቸው ይታወሳል። ኦነግ የአውሮፕላን ማረፊያ ግንባታውን ከዚህ ቀደም ተቃውሞ ከቀሰቀሰው የማስተር ፕላን ጉዳይ ጋር በማያያዝ ፕሮጀክቱ 6 መንደሮችን ማለትም አቡ ሴሮ፣ አቡ ጋርቤ፣ አቡ ኮምበልቻ፣ አቡ ሉያ፣ አቡ ሎግናና አቡ ሳርካማን እንደሚነካም ገልጿል። በዚህ ምክንያትም 3000 ያህል አባወራዎች ወይም በግምት ወደ 15000 የሚጠጉ የቤተሰብ አባላት ሊፈናቀሉ እንደሚችሉም አመላክቷል። ፓርቲው ለካሳ ክፍያ ተብሎ 17 ቢሊዮን ብር መመደቡን ቢናገርም አርሶ አደሮች ግን ድንገትና በፍጥነት ዲባዩን ጨምሮ ወደ ቢሾፍቱ ዳርቻዎች እንዲዛወሩ መደረጉን ገልጿል። ይህም በነዋሪዎቹ የፊት የመተዳደሪያ ሁኔታ ላይ ከፍተኛ ስጋት መፍጠሩን አክሎ
እንደሚቀጥሉም አመላክቷል። ኦፌኮ በተመሳሳይ መልኩ ለወደፊት መተዳደሪያቸው በቂ ዋስትና ሳይሰጥ ነዋሪዎቹ መፈናቀላቸው እንዳሳሰበውን ገልጿል። ይህም በቅርብ ዓመታት የታየውን የመፈናቀል አዝማሚያ ሊያባብሰው እንደሚችልም አስጠንቅቀዋል። ሁለቱም ፓርቲዎች መንግስት ካሳ ከመክፈል ባለፈ ተፈናቃይ አርሶ አደሮች በአውሮፕላን ማረፊያ ፕሮጀክት ውስጥ የባለቤትነት ድርሻ እንዲኖራቸው እንዲደረግም በድጋሚ በሰፈሩባቸው አካባቢዎች በቂ መሰረተ ልማትም እንዲሟላላቸውም አሳስቧል። ውድ ተመልካቾቻችን ለእሳቱ የነበሩን አበይት መረጃዎች እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ